ሄርሜላ አሁንስ ያንቺ ነገር በጣም በዛ። እንዴት እንደዚህ አይነት ነገር ታደርጊያለሽ? እንዴት እናትና ልጅን ለመለያየት ትሞክሪያለሽ? በመጀመሪያ ደረጃ አብርሽን ከሩታ ለመውሰድ ብዙ ነገር አረግሽ። ያልተፋቱ ሰዎችን ትዳር ለመለየት በጣም ብዙ ርቀት ሄድሽ። ይህም ሆኖ አብርሽና ሩታ ተለያዩ። ይህም ደግሞ አልበቃ ብሎሽ እንዴት ሩታን ከልጇ ለመለያየት ትሞክሪያለሽ? ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ እንደምን አላችሁ? ሩታን የምትወዷት ሩታን የምታከብሯት ሁልጊዜም ከሩታ ጎን ነን የምትሉ ሩታን የምትደግፏት በያላችሁበት ሰላማችሁ ብዝት ይበልልኝ። የሰው ማደግ፣ የሰው መነሳት፣ የሰው ደስታ የሚያስደስታችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አካውንቴን እንድትደግፉልኝና ቪዲዮዬን በዚህ እንድትጀምሩ በፍቅር ስም እጠይቃለሁ። ሄርሜላ ግን አላማዋ ምንድን ነው? ሄርሜላ እንግዲህ መጀመሪያ ጀምሮ የሆነ አላማ ወይም ደግሞ ብዙዎች አሁን ላይ እያሉ ያሉት ምን መሰላችሁ? ሄርሜላ ከሩታን ለመበቀል ነው ወይ የመጣችሁ? ሌላ ድብቅ አላማ አላት ወይ? እውነት አብርሽን የፈለገች ሴት ናት ወይ ብለው ብዙዎች እያነሱ ያሉት ጥያቄ ይሄ ነው። ቤተሰቦቿም ቢሆኑ የሩታ ቤተሰቦችም በውስጥ መስመር እያሉን ያሉት ሄርሜላ ግን ችግሯ አብርሽ ብቻ ወይም ደግሞ አብርሽን መውደድ ብቻ አይመስለንም። ሌላ ከኋላ ድብቅ አላማ አላት። ምክንያቱም ደግሞ አብርሽን ማግኘት ብቻ ከሆነ አላማ ሩታን ከልጇ ጋር በደስታ መኖር እንድትችል መተው ትችል ነበር። ሆኖም ግን እያደረገች ያለችው ይህን አይደለም። እንግዲህ የሰማነውና የደረሰን መረጃ ምንድን ነው? ሄርሜላ ሆን ብላ ሩታ ከሀገር እንድትወጣ እሱም ደግሞ ከልጇ ጋር አይደለም፣ ከልጇ ጋር እንዳይሳካላትና ልጇ እዚሁ ሆኖ እሷን ብቻዋን ከሀገር ለማስወጣት ብዙ ነገር እያደረገች እንደሆነ ነው የተደረሰበት። ታዲያ ይሄ ምን ይባላል? እስኪ አስቡት። እንዴት ነው እቺ ሴት ሰላም ትፈልጋለች ወይ? ወይም ደግሞ ሁሉም ሰው በሰላም እንዲኖር? ምክንያቱም አሁን ላይ ሩታ አብርሽን ትተዋለች። የራሴን ህይወት ከልጄ ጋር እንድኖር ተውኝ ባለችበት ሰዓት አቤል የአብርሽ ጓደኛ ነኝ የሚለው ለአብርሽ አስብለታለሁ ከኔ በላይ የሚቆረቆረለት የለም የሚለው አቤል መጥሪያ ወረቀት ለአቤል ሩታ ቤተሰቦች እስከ መስጠት ድረስ ሆን ብለው ሩታን እየተበቀሏትና እሷን ሆን ብለው ለመጉዳት እንደሆነ ግልጽና የሚያሳይ ነገር ነው እያደረጉ ያሉት ነገር በሙላ። ሩታ ምን ባጠፋች ነው ይሄ ሁላ ስቃይ፣ ይሄ ሁላ በቀል ወይም ደግሞ ይሄ ሁላ ሰው ሊጠላት የቻለው? ከአብርሽ ጎን የሆነ ሰው ሁላ ከሩታ ላይ የሚነሳባት ሩታ ግን ምን አድርጋቸው ነው? ምን አይነት ጥፋት ወይስ ደግሞ ምን አስቀየማቸው ስታቅ ነው ሲጀመር እንደዚህ አይነት ነገር ማድረግ የቻሉት? እነሱ ላይ እንዲስ ሊደፍሩ የቻሉት? የሰርግ ጥሪ ይዞ ሩታ ጋር መሄድ ማለት በጣም ትልቅ ንቀት ነው። ትንሽ እንኳን ቢያስቡ ኖሮ መቼም ቢሆን አብርሃምና ሩታ ልጅ ያስተሳሰራቸው ሰዎች መሆናቸውን ነገ ከነገ ወዲያ በልጃቸው ዙሪያ የሚገናኙ። ምክንያቱም እኮ ልጃቸው ቢታመም የአብርሃም ልጅ ነውና እነሱም ሩታ ጋር መሄዳቸው አይቀርም። እነዚህ ጓደኞች ነን የሚሉትም ስለ አብርሃምን ብለው ሩታ ጋር መሄዳቸው አይቀርም። ዞሮ ዞሮ ሩታን የሚያገኟት ሰው ናት። ወይም ከህይወታቸው ሙሉ ለሙሉ ልትወጣ የምትችል ሴት አይደለችም። ምክንያቱም ልጅ አላት፣ ከአብርሃም ልጅ አላት። ያ ልጅ ደግሞ ሁል ጊዜም ፈለጉም አልፈለጉም ያገናኛቸዋል፣ ያስተሳስራቸዋል። ይሄ ግድ ነው። ታዲያ በዚህ ልክ የሰውን ስቃይ መፈለግ ምን ማለት ነው? ቢያንስ እኮ በቃ እንደተለያዩ ደገፉ። እዛ ጋ ይበቃ ነበር። እዛ ጋ የሰሩት ስህተት የሰሩት ስራ እዛ ጋ ይበቃ ነበር። ሆኖም ግን ሆን ብለው ሩታን ለማስቀየምና ሩታን ለማሳዘን እያደረጉ እንደሆነ የሚታወቀው በዚህ ነው። አንደኛ የጥሪ ወረቀት መላኩ፣ አቤል ደግሞ አልበቃ ብሎት አንዱ ለሩታ ለራሷ ሲሰጣት፣ አንዱ አቤል የሚባለው ደግሞ ለእሷ ቤተሰቦች ድረስ። ምን አይነት ንቀት ነው? አብርሃምስ ቢሆን ይህን ነገር እንዴት ተው አይልም? ዝም ብሎ በጓደኞቹ የሚመራ ሰው እንዴት ይሆናል? ይሄ ሁላ አልበቃ ያላት ደግሞ ሄርሜላ ሩታ ከልጇ እንድትለያይ በጣም ብዙ ነገር እያደረገች ነው። አሁን ሩታ ልጇን ትታ እንድትወጣ ወይም ደግሞ ፕሮሰሱ የተሳካው ለሷ ብቻ እንደሆነ አድርጋ፣ ልጇ ግን ለልጇ ፕሮሰሱ እንዳልተሳካ አድርጋ ልጇን ወደ አብርሃም መመለስ እቅድ ይኖራት ወይም ደግሞ
ከአብርሃምም ከሩታም ልጃቸውን የማራቅ እቅድ ይኑራት፣ ይሄ ገና ያለየለት። ሆኖም በውስጥ መስመር አንዳንድ ሰዎች እንደሚሉን ከሆነ ግን ሄርሜላ አሁን ላይ የሩታ ልጅ ከሩታ ጋርም ሆነ ከአብርሽ ጋር አንድ ላይ እንዲሆኑ አትፈልግም። ምክንያቱም ደግሞ ያው ከሩታ ጋር ከሆነ የሆነ ጊዜ አብርሽ ሩታን ጋር መሄዱ አይቀርም። ልጁን ፈልጎ ልጁን ለማየት ሁለቱ እንዲገናኙ መገናኘታቸው አይቀርም። ይህንን የሁለቱን መገናኘት ደግሞ በፍጹም አትፈልገውም። እንዲገናኙ ደጋሚ ደግሞ እንዲተያዩም አትፈልግም። ከአብርሽ ጋርም ቢሆን ይሄ ልጅ ሩታ ልጇን ፈልጋ አብርሽን እንኳን ባትል አብርሽን ፈልጋ ባትመጣ ልጇን ፈልጋ ሩታ መምጣቷ የማይቀርና በቃ ግዴታ የሆነ ነገር ነው። ስለዚህ ለዛም ነው የሩታን ከሀገር እንድትወጣ ፕሮሰሱን ስታመቻችና ነገሮች እንዲቀኗት ከውስጥ መስመር ፕሮሰሱን ከሚያስጨርሱት ሰዎች ጋር ስትነጋገር የሆነችው። ሁለቱም ድጋሚ እስከ መጨረሻው ሩታና አብርሽ እንዳይተያዩ የልጃቸውን ነገር በመሀል እስካለ ድረስ መታየታቸውን ስለማያቆሙ ነው ይህን ያደረገችው። ስለዚህ ይቺ ሴት እጅግ አደገኛ ሴት ናት ነው እንግዲህ ከውስጥ ያደረሰን መረጃ የሚነግረን እና ስለዚህ አሁን ላይ ሩታ ሄርሜላን መጠንቀቅ አለባት። ምክንያቱም ደግሞ ጉዳዩ አብርሽን ከሷ ስለመንጠቅ ብቻ አይደለም፣ ልጇን ስለማሳጣት እስከ ማሳጣትና ብቻዋን እስከ ማስቀረት ድረስም ጭምር ነው። ለዚህም ነው አንዳንዶች እንግዲህ እያሉት እንዳሉት ምንድን ነው እቺ ሴት አላማዋ ምን ለማድረግ ነው? አብርሽን መውደዷ ብቻ ነበረ እሱ ጋር ያመጣት፣ እነሱ ትዳር ላይ እንድትመጣ ያረጋት አብርሽን መውደዷ ብቻ ነው? እውነት አፍቅራው ነው? ምክንያቱም ደግሞ ፍላጎቷ አብርሽን ብቻ ሆኖ እሷ ጥሩ ሴት ቢሆን ኖሮ ሴት ናትና እሷ ጥሩ ብትሆን ሴት ናት፣ እናት ትሆናለች እሷም ነገምና በጭራሽ እናትና ልጅን ለመለያየት አትሞክርም ነበር። ሆኖም ግን አሁን እሷ እያደረገች ያለችው ሩታን መበቀል የሆነ ከኋላ ትልቅ የሆነ ቂም ያለባት ይመስል ወይም ደግሞ ያደረገቻት የበደለቻት ነገር ያለ ይመስል ልክ እንደዛ ነው በቃ ሁኔታዋ ሁላ። ስለዚህም ሩታ ውጪ የመሄዱን ሀሳብ ተይውና ልክ ቤተሰቦችሽ እንዳሉሽ ከቤተሰቦችሽ ጎን ሁኚ። ምክንያቱም ደግሞ በሰው ሀገር ያልጠነከረ ገና ሕፃን የሆነ ልጅ ይዘሽ ማን ይደርስልሻል? አንድ ነገር ቢፈጠር ልክ እንዳሉት ቤተሰቦችሽ እንዳሉት አንድ ነገር ቢፈጠር ነገር ማን ይደርስልሻል? ወይም ደግሞ ሰው ሀገር የሚጠብቅሽንስ ምን ታውቂያለሽ? ምን ተሸርቦልሽ እንደሆነስ ምን ታውቂያለሽ? ማን ምን ሊያደርግሽ እንደሆነስ ምን ታውቂያለሽ? እና ራስሽን አንቺ ብልህ ሴት ነሽ፣ ይህንን ቀን በብልሃት ማሳለፍ አያቅትሽም። ስለዚህ አሁን ላይ ላንቺም ሆነ ለልጅሽ የሚበጅሽ ነገር እቤትሽ ከቤተሰቦችሽ ጋር ከሚያውቁሽ ከሚወዱሽ ሰው መሃል ሆነሽ ይህንን ቀን ማለፍ አለብሽ ብለዋታል። እንግዲህ በውስጥ መስመር ስለ ሩታ ጠይቀናቸው ሩታን እጅግ የሚያውቋትና የሚወዷት ስለ ሩታም የሚጨነቁ ቤተሰቦች ይህንን ብለዋታል። ሩታም እንግዲህ አሁን ላይ ወደ ውጪ የመሄድ ሀሳቧን የተወቹ ይመስላል። ምክንያቱም ደግሞ ወደ ቤቷ ቤተሰቦቿን ሰምታ ተመልሳለች። እኛም የደረሰን መረጃ ይሄ ነው። ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። ሰላም ቆዩን።